ረፍ እያደረግን እንየው ማለት ነው። እንግዲህ በዚህ በምስሉ ላይ የምትመለከቷት ዋንትያ ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ ማለት ነው። እና በዚህ ሰሞን እንግዲህ ከዳኒ ጋር እያየናቸው ነው ቪዲዮ ላይ ሪሌሽፕ ምናምን ልጅቱን እንዳባቱ ምናምን እያየ ነገር ግን እንግዲህ አስደንጋጭ ነገር ወጥቷል ማለት ነው። ዳኒ መቼም ቅሌታም ነው፣ የማይገባበት ጉድ የለምና ዋንትያ ከዳኒ አርግዛለች የሚባሉ ቪዲዮ እየተንሸራሸሩ ነበር ማለት ነው። እናንተስ ምን ትላላችሁ? ዋንትያ እንግዲህ ከዳኒ አረገዘች የሚባሉ ቪዲዮዎች እየተንሸራሸሩ ማለት ነው። አረ እንደው ምን ጉድነሽ! እቺ ዋንትያ የምትባል ግለሰብ ግን እኔ መቼ እንደምታድብ አላውቅም። እሷም ሞርጋት፣ ይሄ ዳኒ የሚባል ሞርጋት፣ 10 ሴት በቃ 10 ሴት ነው የሚያንጋግው። እኔ ሴት እንደው ስለተቀያየረ ምን ጥቅም እንደሚያገኝ አላውቅም። ለካስ እኔ ማለት እንደው እሷ ዱባይ ልትሄድ ምናምን ልጅቱን ሲያባብል ምናምን እውነት መስሎኛል። ለካስ በጥቅም ተሞልቶ ነው ይሄ ጥቅመኛ ማለት ነው። እና እንግዲህ ማለት ነው ከአሁን በፊት አባት የሌላት ልጅ እንደወለደ እናውቃለን። በኤቢኤስ ነው እንደዚህ ከዚህ የደረሰችው። ነገር ግን አሁን ደግሞ ድጋሜ ደግሞ እንግዲህ ዳኒ እንግዲህ ከጽጌ ጋርም ተጣልቷል እየተባለ ነው። ጽጌም ሌላ ፍቅረኛ እንትን ብላለች። ዳኒ በየጊዜው ነው እንደው ሴቶችን የሚያመጣ እንደው ይሄ ብር አጨልሏቸዋል በዚሁ አጋጣሚ ማለት ነው። እንደው መቼ ከመጨለላችሁ እንደምታልፉ እኔ አላቅም። እንደው ይቅርታ አድርጉልኝና ማለት ነው በጣም እናንተ ዩቲዩበሮች መቼ እንደምታድቡ አላቅም። በቃ ይሄ ብር ቀምሳችሁ መስሚያችሁ ራሱ ተዘግቷል ማለት ነው። እንደው ሁሌ ዩቲዩብ አዘውትራችሁ ሁሌ ከሌም ፕራንክ እናርግ ሁሌ ምን እናርግ እያላችሁ እንደው ይሄ ዩቲዩብ የተዘጋ ቀን እናንተ ሰማዩ ነው ድፍት የሚልባችሁ። እውነቴን ነው የምላችሁ። ወይ ስራ ሰሩ ወይ ምን አትሉ። አረገዝኩ ወለድኩ ተጋባው ምድር ውሾ ምናምን በቃ ይሄ እኔ እናንተ ስራ ማለት ነው። እንደው በጣም ነው የምትገርሙት። እውነቴን ነው የምላችሁ። ሰላም ውድና የተከበራችሁ የፋንታዬ ጎንደር አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ እንደ ምድር አሸዋ እንደ ሰማይ ከዋክብት። አዎ መተናል ከመዳም ኩሽና ከዋናው ስቴዲዮም ማለት ነው። በቡጨቃ እኛ ከስር እነሱ አረገዝን ተዋለድን ተጋባነ ተፋታን ይላሉ። እኛ ደግሞ ከስር ልክ እንደ ውሻ ማለት ነው ቄጣቸውን እንከተላለን። በቃ ውቀው ደብልቀው ነው። ስለዚህ እኛ እስከማን እናንሳለን? እናንተ በሚሊዮን ሲከፈላችሁ እኛ ደግሞ ሳንቲም ይከፈለን። አዎ እና ስለዚህ ማላችኋለሁ ማለት ነው። ከሰነበተም የሆነ ቪዲዮ ተለቆ ነበረ። ግን ታውቃላችሁ አረብ ሀገር ያላችሁ ልጆች ታውቁታላችሁ። መዳም ስልክ ስንይዝ አትወድም። አንዱን ስንለው ምን ስንለው ምንም ሊያዳርሰን አልቻለም። እናማ አዲስ አጀንዳ ይዤላችሁ መጥቻለሁ ከመዳም ኩሽና ማለት ነው። አዎ ከመዳም ኩሽና እና ከአሁን በፊት እንግዲህ ዋንትያን ታውቆታላችሁ። ዋንትያ አሁን ልጅ የወለደችው ልጅ እንግዲህ የወለደቻት ቆንጅዬ ልጅ አባት የላትም ተገድጄ ነው ያለችው። ያላቅም ተገዳ ይሁን ራሷ ፈልጋ ይሁን እኛ የምናውቀው ነገር የለም። ስለዚህ እንግዲህ በ10 ምናምን አመቷ ተገዳ ያችን ልጅ ወለደች። አሁን ደግሞ ድጋሜ ደግሞ አርግዛለች የሚባል ቪዲዮ በጣም እየተንሸራሸሩ ነው። እውነት ነው ውሸት ነው? እኔ ንገሩኝ፣ ግልጹ ንገሩኝ። እንዴ ምንድነው እናንተ እንደዚህ ሁሌ በቃ እነሱ ኧረ እንደው ተው እናንተ አድቡ ተው ዲበሮች ኧረ የምነካችሁ ኧረ እንደው ምን ጉድ ናችሁ? እና እንግዲህ እሱ ሲንሸራሸር ያዩት ምንድነው ዳኒ መቼም የዳኒ ጉድ እኮ አያልቅም እኮ ሲወራ ውሎ ቢያድር ዳኒ ብዙ ጉድ ነው ያለው። እና እንግዲህ ዳኒ ከእንትናም ወዶ ነበር እዛ ዱባይ ሄዱም እንግዲህ የሆነች ልጅ ወዶ ያዙ ይልቀቁ ሲል ነበረ። አዎ እና እንግዲህ እውነትም ሁሉም አለ ደስ አላላቸውም እና አብርሽም እና ይሳቅም ሁሉም ደስ አላላቸውም ነበር። ስለዚህማ እና እላችኋለሁ አሁን ደግሞ ከዋንትያ ደግሞ ሁለተኛ ልጅ አረገዘች። የድሮ ጥፋቷ አልበቃት ብሎ ማለት ነው። አስባችሁታል? ሁለተኛ አሁን ይሄ ዳኒ አባቱ ነው የሚሆን ምንድን ነው የሚሆን እና ከዳኒ ያረገዘች አሉ። እኔ ምን አውቃለሁ? አሉ ነው በቃ እኛ የምናወራው በመሰለኝና በደሳለኝ ነው የምናወራው። ስለዚህ እኛ አላየንም። ምክንያቱም እኛ ያለነው አረብ ሀገር ነው። እኛ ያለነው ኩሽና ከመዳም ኩሽና ነው። ስለዚህ እነሱ የሚያወሩትን እኛም እናወራለን። እኛ ጥፋት የለብንም። አዎ እና ወይ ዘንድሮ ፍሬም ታምሮ እንደው ብቻ እኛ እድሜ ስጠን። በጣም ብዙ ነገር የምንሰማዋለን የምናየዋለን። ይሄ ብር በቃ ጭልልልልልል አድርጓቸዋል። ጭልል ቢሏችሁ ጭልል መሰላችሁ እንዴ? ክብር የሚባል የለም።
ክብር የሚባል 0 አድርገውታል። የምን ክብር ለማናባቱን የሚጨነቁ እናቴ እነሱ ቻዩቲ ቦርቦር በነጥብ በዶላር ይከፋላቸው እንጂ ወላዩ ቡታጅራ ዩቲዩበሮች ስሉ ወላና ሳይዶ የትበሉ ወላና እያንቱ በረኪና ትሉ ወላና ሱመያ ትሉ በቃ ውሸቱንም ጀነውንም ጭምርምርምርምር አድርገው አቢስ ይችሉበት። እንደው አምላኪ ወይ እኔም አሁንማ ውሸት እንደው መማር አለብኝ። ቀስ ቀስ አሁን እማራለሁ። ቀስ ቀስ እያልኩ እንደማራለሁ። ምንድነው ለምን አርማርማን ከማን ያንሳል? እናማላችኋለሁ። ዋንትዬ የተባለች ግለሰብ የበፊቱ ጥፋቱ አልበቃት ብሎ አሁን ደግሞ ሁለተኛ ከዳኒ ያረገዘች አሉ። እና እኔማ ገርሞኝ ማለት ነው። ምን ካላችሁኝ እሷ ዱባይ ልትሄድ ነበር ሳ እና ዱባይ ልትሄድ እንግዲህ ልጅቱን ሲንከባከብ የነበረ ዳኒ ነው አይደል? ቾኮላታ እየገዛ ኬክ ምናምን ብዙ ነገሮችን እየገዛ ዳኒ ነው ሲንከባከባት የነበር። ስለዚህ በቃ ዋንትያ አጅሬዋ ያንን ነገር ሰጠው ነው ለካ ለዳኒ ማለት ነው። እንደው ምን ጉድ ነሽ ዋንትያ፣ እንደው ስራሽ ነሽ። እንደው ምን አለ መድኃኒት ትጠቀሚ አንቺ የዋ ምን ሆነሽ ነው? እንደው በዚህ በሰለጠነ ጊዜ እንደው እንደዚህ የምትግማሚ እንደው ተግማማሽ። አሁን በፊትስ ተሳስቼ ነው አስገድደው ነው አልሽ። አሁን ደግሞ ምን ልትይ ነው? ለነገሩ ሁሉማ ምንም አትይ። ምክንያቱም የዩቲዩብና የቲክቶክ ብር አለልሽ። በዛ ላይ ሰውነታችሁን እየሸጣችሁ የምታሳዩቸው ዲያስፖራዎች አሉ። የሀገር አንበሳ ይወርድላችኋል። በዛ ተሳድጊያለሽ። እድሜ ላይ ቤስ እንጂ አንድ ጊዜ አስተዋውቆሻል። አንቺ እናቴ ምን አለብሽ? እኛ መዳም ኩሽና ሆነን ዘላለማችን እኛን የሚያበረታታ የለ፣ እኛን አይዟችሁ የሚል የለ። ምድረ ቀን አምቀኛ ሁላ ማለት ነው። እናንተማ እንደፈለጋችሁ ትሆናላችሁ። እናማ እላችኋለሁ እንደዛ ነው ማለት ነው። አዎ ስለዚህ እንግዲህ እናያለን። እኛ ውሸቱን እውነቱን ማርገዛችሁ እናያለን። ችግር የለውም። እዚህ አብረሽ በዛ አብረሽ ሚዲያውን እያጨናነቀው ነው። በዚህ ደግሞ እናንተ እንደው ምን ጉዶች ናችሁ እናንተ። እንደው አሁንስ ጆሮአችን ራሱ ለመስማት ሳለችን ደከመን። አደከማችሁን እናንተ። ኧረ ተው ተው ተው። እኛ የመዳም ስራ አስቸግሮናል። ደግሞ እዚህ እናንተ አረገዘች ወለደች ተጋቡ ሃይምሯችን አናገውኩ እናንተዬ። እና እንደዛ ነው እላችኋለሁ ማሮች፣ ወዶች፣ ፍቅሮች። እና እንግዲህ እኔ ያለው ነገር በተረፈ ሰላማችሁ ብዝት ትረፍርፍ ይበልልኝ። ቴንኪው ጋይስ ሰብስክራይብ ስለምታደርጉ እጅግ እናመሰግናለን። ሰላማችሁ ብዝት ትረፍርፍ ይበልልኝ። እኔ ውዶች፣ እኔ ምርጦች፣ ምርጦችን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰብስክራይብም ሳይሆን ሼር አድርጉልኝ። እናንተ መቼም ሼር አታርጉ። መቼም አትሸርቱም። ለምን እንደሆነ ግራ ነው የምታጋቡኝ። እኛን አንድ ምስኪን የመዳም ቅመምማ ሼር ካደረጋችሁ ትሞታላችሁ ያላችሁ ሰው ስላለ አታደርጉልንም። አዎ ግን ችግር የለውም። ለእናንተ የዘነበ ለእኛም አንድ ቀን ያከፋክፍልናል ትላላችሁ እና ይሄ ነው። ለማንኛውም እንግዲህ አዳዲስ ነገር ሲመጣ እኛ ስር እየተከታተልን በቃ ለእናንተ ከማቅረብ ወደኋላ ይሄን ነው የምላችሁ። አዎ ዘና በሉ፣ ፈታ በሉ ውዶች፣ የማሮች፣ ፍቅሮች። የምናባቱ ዓለም 9 10 ሞላ። እውነት ነው የምላችሁ እና ይሄን እላችኋለሁ። በተረፈ ሰላማችሁ ብዙ ትትርፍርፍ ይበለኝ። ወይኔ እንቅልፌ ትላላችሁ። አዎ እንቅልፌን ብቻ ነው አሁን ቪዲዮ የምሰራ 10 ሰው ለማያየለ ቪዲዮን እንደው ምን አይነት ጉዶች ናችሁ እናንተዬ። ብሏል እና ትላላችሁ። ለማንኛውም ሰላማችሁ ይብዛልኝ። እኔ መርጦች ምርታምቶች። ወይኔ ሙቀት ሊገለን ነው። ሙቀት ራሳችሁን ጠብቁ ውዶቼ። ሙቀት አለ እኛ ጋር በጣም ኃይለኛ ሙቀት አለ። የሚገርማችሁ ነገር ይሄ ነው እላችኋለሁ። ብዙም ቤታችን ላስጎብኛችሁ የልብስ ማጠቢያ ነው።